የብልጽግና ፓርቲ ሰው ተኮር በሆነው እሳቤው ማህበራዊ ኃላፊነትን በመወጣት ለበርካታ አቅመ ደካሞችና አረጋውያን አለኝታነቱን እያስመሰከረ ይገኛል አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስተባባሪነት በቦዲቲ ከተማ ለሚገኙ አቅመ ደካሞችና አረጋውያን የተገነቡ 6 መኖሪያ ቤቶች ርክክብ ተደርጓል። መኖሪያ ቤት የተገነባላቸው አቅመ ደካሞችም ከዚህ ቀደም መጠለያ አጥተው ፀሐይና ዝናብ ሲፈራረቅባቸው በአስቸጋሪ ሁኔታ መኖራቸውን በመጥቀስ በተደረገላቸው ድጋፍ ደስተኛ መሆናቸውን ተናግረዋል። ለታደለ ፎላ ዘገባ መስከረም ጌታቸው። በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስተባባሪነት በቦዲቲ ከተማ ለአቅመ ደካሞችና አረጋውያን የተገነቡ ቤቶች ርክክብ መርሃ ግብር ላይ መልእክት ያስተላለፉት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ብልጽግና ፓርቲ ሰው ተኮር በመሆኑ ማህበራዊ ጉዳዮች ላይ አተኩሮ ይሰራልን ብለዋል። ፓርቲው ማህበራዊ ኃላፊነትን የሚወጣ ስለመሆኑ በከተማው ለአቅመ ደካሞችና አረጋውያን ተገንብተው የተጠናቀቁ መኖሪያ ቤቶች አመላካች ናቸውም ብለዋል። ሰው ተኮር የሆነው ብልጽግና ፓርቲ በ2017 የክረምት በጎ ፈቃድ አገልግሎት በቦዲቲ ከተማ በክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አማካኝነት ቤት እንድንሰራ በተመደብነው መሰረት ለነሱ የሚያስፈልገው ነገር ሁሉ ከግሉ ባለሀብት ጋር ምቹ ሁኔታ ፈጥረን ሰርተን አጠናቀን እንደዚህ ባለ ሁኔታ ከዕለቱ ጀምሮ በብርሃን ፍጥነት ቤታቸውን በጊዜ ጨርሰዋል። የገባቸው አንድ ቤት ተሰጥቷቸው ለእናትና ለልጅ 2 ቤት ሰርተዋል። እኛ ያቀድነው 6 ቤት ነው። የገባቸው የማህበራዊ ኃላፊነት ግዴታ የገባቸው ከአንድ ቤት አልፎ 2 ቤት ሰርተዋል። ክፋት፣ ምቀኝነት ከኔ ሌላ ለአሳር የሚል ካለ ብልጽግና ይቀንሳል። ዘረኝነት ይቀንሳል ብልጽግና። ስለዚህ ከኛ ጋር የዞራችሁ አይታችኋል። እነዚህ እናቶች ከጅብ ነው ያስጣላችሁን ብለውናል። ዘራችሁ ምድርን ይውረስ ብለው መርቀውናል። እኛን ከብርድና ከዝናብ ነው ያተረፋችሁ ብለውናል። ዘመናችሁ እንደዛ ይባረክ ብለውናል። ቦዲቲ ከተማ በርካታ የመንግስት ኢኒሼቲቮች ተግባራዊ ከሚደረግባቸው ከተሞች መካከል አንዷ ናት ያሉት የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ባለሀብቶችን በማስተባበር በከተማው ለሚገኙ አቅመ ደካሞችና አረጋውያን ቤቶችን በማስገንባታቸው አመስግነዋል። ቦዲቲ ከተማ በህብረ ብሔራዊ አንድነት የደመቀች የተለያየ አይነት ባህላዊ እሴቶች እና ጠንካራ የሆነ ማህበራዊ ትስስር ያለው ህዝብ ያላት ሰፋ ባሉ ኢንቨስትመንቶችና በኢንዱስትሪ ማዕከል ሆና የምትታወቅ የታታሪዎች ምድር የልማት ስራዎችንና የመንግስት ኢኒሼቲቮችን በማስተሳሰር የተለያዩ መሰረተ ልማት ስራዎችና ሰው ተኮር ዘርፎች ላይ ትኩረት ሰጥተን እየሰራን እንገኛለን። በኮሪደር ልማት ስራ፣ በድልድይ ግንባታ፣ በዲችና በኮብልስቶን ግንባታ፣ የትምህርት ቤት የህፃናት ወተት ምገባ ፕሮግራም፣ የተለያዩ ተቋማት የማዘመን ስራ፣ ሌሎች በከተማው ህዝብ ተጠቃሚነት የሚያረጋግጡ በኢኮኖሚያዊ ዘርፎች፣ በማህበራዊና በአስተዳደራዊ ዘርፎች አቅደን እየሰራን እንገኛለን። መኖሪያ ቤት የተገነባላቸው አቅመ ደካሞችና አረጋውያንም የነበሩበትን ድህነት በመገንዘብ ቤት ተገንብቶና የቤት ቁሳቁስ ተሟልቶ ስለተሰጣቸው የተሰማቸውን ደስታ በመግለጽ ድጋፍ ያደረጉ አካላትንም አመስግነዋል። ጅብ ገብቶ ከኋላም ሊገባ ነበረ፣ ግን ጌታ አይቶ እናንተም ጌታ አሳይቷል። በጣም አመሰግናለሁ። እድሉ እንደደረሰ ቀበሌም አመራሮቹን ሊቃውንቱም በጣም ያመሰገንኩ ከታይ ኑሲ መኢቺስ አታናውካ አቲቺስ ተማኤ ተናውካ ኤቲሰና ቤታችን ፈርሶ እቤት ውስጥ እሳት ማንደድ እንኳን አልቻልንም። ባለቤቴ አቅመ ደካማ ከመሆኑ የተነሳ ምንም ሀብት የለውም። በዚህም ምክንያት ተቸግረን ጌታ ሆይ እኛን አታይንም ወይ እያልን እየጸለይን ነበር። እግዚአብሔር ድጋፍ ያደረጉ አካላትን አስነስቶ እንባችንን አብሷል። አሁን ደስታ ይሰማናል። ከዚህ የተነሳ
አሁን ተከብረናል። ኑዮ ኡፋይ ሰባይ ሲየቲስፈቲ አይባ ሜቶይ ከባ ኑ ቦንቸቲ ዳጦ ሳፕ ደንደዳጋ ማቆሪያ ሸራ ሀጋን ከየጠዳ ሚታጥሽ የጥሻዳ እንጨት አቁሜ የማቆሪያ ሸራ በላዩ ላይ ወጥሬ እኖር ነበረ። ፈጣሪዬ ደጋግ ሰዎችን አስነስቶ ተሰርቶ የተጠናቀቀውን ቤት ተረክቤያለሁ። ደረጃችሁ ይሻሻል እንዲሁም ይጨምር እያልኩ እመርቃችኋለሁ። ለዚህም አመሰግናችኋለሁ። ጦሳይ የሚሮጋ ከሳ ደረጃ ጦሳይ ኢንቲዮ ጉጆ ጋይዳ አንጃይዳ ሀጋ yogalatayis በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስተባባሪነት በቦዲቲ ከተማ አስተዳደር የተገነቡ 6 ቤቶች የቤት ቁሳቁስ ተሟልቶላቸው ርክክብ ተደርጓል። የመሬት አስተዳደር አዋጅና መመሪያዎች አተገባበርን በመከታተልና ዲጂታል ስርዓትን በመዘርጋት ብልሹ አሰራሮችን ለማስወገድ እየተሰራ መሆኑን የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ገለጹ። የከተሞችን እድገት ለማፋጠን ብሎም የመልካም አስተዳደር ችግሮችን ለመፍታት የመሬት አስተዳደር ስርዓቱን እያዘመነ ነው ያሉት ደግሞ የከተማው የመሬት አስተዳደር መምሪያ ኃላፊ አቶ መሳፍንት ለማ ናቸው። የወላይታ ሶዶ ከተማ መሬት አስተዳደር የአፈጻጸም ደረጃና ቀጣይ አቅጣጫዎች ዙሪያ ንቅናቄ መድረክ አካሂዷል። ትዝታ ታከለ ተጨማሪውን ታቀርበዋለች። ውስን የሆነውን የመሬት ሀብት ከምዝበራና ከብልሹ አሰራር ለመታደግ ማነቆ ሆነው የሰነበቱ ተግዳሮቶችን ማረም ቅድሚያ የሚሰጠው ተግባር ነው። አንደኛው ሳይት ፕላን የለውም። ሁለተኛው የበሰለ የ2018 የግብር የከፈለበት ደረሰኝ የለውም። በሶስተኛ ደረጃ ደግሞ ከዕዳ እገዳስ ነፃ ስለመሆኑ ከይገባኛል ጥያቄ ነፃ ስለመሆኑ ምንም አይነት ማረጋገጫ የለውም። ፕላስ ደግሞ ግንባታ ፍቃድ ከሚመለከተው ተቋም አመልክቶ አልወሰደም ማለት ነው። ሶ መሬት በዛ ሲስተም ግንባታ ያካሂዱና ዝምታውን መርጦ ያካሂዱና ያንን መልሶ ለሌላው አካል በገንዘብ ያስተላልፋሉ ማለት ነው። ስለዚህ ይህንን ዛሬ ለማስቆም በሚያስችል መልኩ እያንዳንዱ አመራር የራሱን ሚና አውቆ የሚሄድበት አግባብ እየተፈጠረ ነው ማለት ነው። በዋናነት ህገወጥ መሬት ከይገባኛል ነፃ ያልሆኑ መሬት የቀረቡበት ለማህበራት በሊዝም ቢሆን ከይገባኛል ነፃ ያልሆኑ ሶስተኛ ወገን ጣልቃ ገብነት ያለባቸው ካሳ ያልተከፈለባቸው ነገሮች መተላለፋቸውን እንደ ጉድለት የታየበት ለማህበራትም ጭምር ከይገባኛል ነፃ ያልሆነ የቀረበበትን እንደ ጉድለት አይቶ ሌላውም በተጨማሪ ህገወጥ መሬቶች ቀበሌያት አዲስ የተካለሉ አካባቢዎች ህገወጥ የመሬት ወረራ እንዲሁም ግንባታዎችም ጭምር እንደ ጉድለት የታዩበትና በፕላን እንዲመሩ የተነሱበት ነፃ ያልሆኑትን ደግሞ ነፃ ለማድረግ ከተለያዩ ባለድርሻ አካላት ጋር መግባባት የተፈጠረበት መድረክ ነው። ባለፉት 6 ወራት የመሬት አስተዳደርን በማዘመን የህዝብና የመንግስትን ጥቅም በሚያስጠብቅ መልኩ አሰራሮችን በማሻሻል ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ ሲሰራ መቆየቱ ተገልጿል። ይዞታ ያላቸውም የሌላቸውም አርሶ አደርም ጭምር ከተማ ውስጥ ያሉ ባለይዞታዎችን ከፋይዳ መታወቂያ ጋር ማስተሳሰር ተነስቷል። ተጠናክሮ ይቀጥላል። ያም በዋናነት ህገወጥነትን ይከላከላል። 100% አንድ እፎይታ የፈጠረ ተብሎ ይታሰባል። ልጅ ሳይሆኑ ልጅ የሆኑ ሳይገባቸው መሬት ለመውሰድ የሚታሰብበትን አዝማሚያ ሁሉ የቀረፈ ነው። ልጅ ያልሆነ አይሆንም። ያው ፋይዳው ናሽናሊ ሬጂስተርድ የሆነ እስከሆነ ድረስ አንድ ሰው ማንነቱን ከመግለጽ በላይ ኖርማሊ በማይሆን መንገድ መሬትን ለመውሰድ የሚያስበውም ጭምር የቀረፈ ነው። የፋይዳ መታወቂያ ምዝገባው መነሻ ባደረገ መልክ የመሬት አስተዳደር ስርዓቱንም ከዚህ ከፋይዳ መታወቂያ ጋር ለማያያዝ ምቹ እድል የሚፈጥር እያንዳንዱ ፈጻሚ አካላት እያንዳንዱ አመራር እንግዲያውስ በዛሬው ዕለት ይህንን መድረክ በሚገባ መነሻ ባደረገ መልክ ከመሬት ጋር ተያይዙ ያሉ የሚነሱ ችግሮችን ለመፍታት በሚያስችል መልኩ ውይይት የጋራ ውይይት እየተካሄደ ነው የሚገኘው። የወላይታ ሶዶ ከተማ የመሬት አስተዳደር መምሪያ ኃላፊ አቶ መሳፍንት ለማ መሬት ነክ የመልካም አስተዳደር ችግሮችን ለመቅረፍ ዲጂታል አሰራር ስርዓት መዘርጋት እንደሚገባ አጽንኦት ሰጥተዋል። በፑንዱኒና በዚህ በኦፋሴሪ አካባቢ ያሉ የማህበር ቦታዎችን ማለት ነው የኦፋሴሪው ሙሉ በሙሉ በሚባል ደረጃ ድንጋይ ተክለን ጨርሰናል። ከባለስልጣንና የባለስልጣን ልጆች ጋር የመግባባት ደረጃ ላይ ደርሰን የፑንዱኒያውንም በዚህ ልክ እየሰራን ያለነውና ጥሩ ለውጥና ጥሩ ጅማሮች አሉ። ስለዚህ ይሄንን መደገፍ ያስፈልጋል። የቀበሌ አመራሮች ድጋሚ ደግሞ
ክፍለ ከተማ አመራሮች ገቢን በዋነኝነት በንቅናቄ ሲሰራና ሲተገበር አይተናል። በዛ ልክ ደግሞ ማለት ነው ትልቅ ለውጥ እያመጣን ነው። ነገር ግን ልክ በዛው ልክ ደግሞ ማለት ነው እኛ ገቢ ላይ ወጥረን ስንሰራ ለውጥ እንዳመጣ ነው ከመልካም አስተዳደር ችግሮች ጋር ተያይዞ ደግሞ የቀበሌው አመራር ልክ የገቢውን እንደሚደግፈው ሁሉ የቀበሌ አመራር የክፍለ ከተማ አመራሮች ደግሞ የመልካም አስተዳደር ችግሮችን ለመፍታት ከባለስልጣንና ባለስልጣን ልጆች ጋር ያሉትን ነገሮች ለመፍታት በዋነኝነት ድጋፋችሁ ያስፈልጋልና የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም የከተማዋን ፈጣን ልማትና የብልጽግና ጉዞ ለማስቀጠል የመሬት ሀብት አስተዳደር ስርዓት ማሳለጥ ዋነኛ በመሆኑ የሚስተዋሉ ችግሮችን ለመፍታት በቅንጅት መስራት ይጠበቅብናል ብለዋል። የትኛውን ፐርስል ላይ ያለው በተለየው ፐርስል መነሻ እስካን እየተደረገ ወደ ሲስተም ወደ ካዳስተር ሲስተም መግባት አለበት። ይሄን እስከ የካቲት 30 ለመጨረስ አመራሩ መምራት እንዳለበት ባለሙያውን በተገቢው ይሄን ስራ መስራት እንዳለበትና ህብረተሰቡም ፋይሎችን ያመጣ ወደ ሲስተም እንዲገባ የማድረጉን ኃላፊነት መውሰድ መቻል አለበት። ያው ከሲስተም ወጣ ካለ ለገቢም ለሌሎች ስራዎችም ስለማይመች ለኪራይ ሰብሳቢነትም ስለሚያጋልጥ ካዳስተር ሲስተምን ማጠናከር የቅድሚያ የሚሰጠው ጉዳይ ነው። ከብልሹ አሰራርና ሙስና የጸዳ በአዋጅና መመሪያ የሚተዳደር ተቋማዊ ቁመና የተላበሰ የመሬት አስተዳደር ስርዓት መዘርጋት ለከተማዋ እድገት ወሳኝ ነው። ተረፈ ምርቶችን መልሶ ጥቅም ላይ በማዋል የግብርናውን ምርታማነት ለማሳደግና የአርሶ አደሩን አመጋገብ ስርዓት ለማስተካከል ታቅዶ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ቢሮው አርሶ አደሩ ያመረተውን ሰብል አሰባጥሮ እንዲመገብ ግንዛቤ ከማስጨበጥ በተጨማሪ ክትትልና ድጋፍ እያደረገ መሆኑም ተጠቁመዋል። ቢሮው ሂውመን ካፒታል ኦፕሬሽን የተሰኘ ፕሮጀክት በመቅረጽ በክልሉ በመለኮዛ በሰሜን አሪና በሰገን ዙሪያ ወረዳዎች የስርዓተ ምግብ ስራን ለመደገፍ የሚያስችል ስልጠና ለባለድርሻ አካላት ሰጥቷል። ፍሬህይወት ተስፋዬ ተጨማሪውን እንደሚከተለው ታቀርበዋለች። ለግብርናው ዘርፍ በተሰጠው ትኩረት አርሶ አደሩ የምርት መጠኑን ቢጨምርም እንኳን ከምርቱ የተመጣጠነ ምግብ ከመመገብ አኳያ ውስንነቶች እንዳሉ ያመላከቱት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ ከአመጋገብ ስርዓት ጋር የሚስተዋለውን ችግር ለመቅረፍ የሚያስችል ፕሮጀክት ተቀርጾ እየተሰራ ነው ብለዋል። በተለይ መቀንጨርና መቀጨጭን በከፍተኛ ሁኔታ ለመቀነስ ነው። እንደ ክልላችን አጠቃላይ በነባሩ ክልል በተጠናው ጥናት ላይ 40% የህፃናት መቀንጨር ችግር አለና ይህንን ደግሞ በ2030 ላይ በከፍተኛ ሁኔታ ዝቅ ለማድረግ ታሳቢ ተደርጎ የአመጋገብ ስርዓታችን በምናይበት ጊዜ ብዙ መስተካከል ያለበት አለ። ለምሳሌ አንድ አካባቢ አንድ ሰብል ወቅታዊ ሰብል ከደረሰ ያንን ቁርስ፣ ምሳ፣ እራት፣ መክሰስን ጨምሮም ተመሳሳይ ነገር የመመገብ ባህል በአብዛኛው አካባቢዎች አለ። ይህን አጠቃላይ የአመጋገብ ስርዓትን በመቀየር ሰዎች በበቂ ሁኔታ እንዲመገቡ የማድረግ በተለይ የሰብል ወይም እነዚህ የእህል ዘሮችንም እንዲሁም ደግሞ ከእንስሳት የሚገኙ የተለያዩ የእንስሳት ተዋጽኦ ምግቦችን በአግባቡ እንዲያገኝ የማድረግ ግብርና በዚህ ላይ ይሰራል። ግብርና ተልዕኮ አንዱ በቂ ምርት ማምረት፣ ሁለተኛ ደግሞ ያመረተውን ምርት የኛ ማህበረሰብ በበቂ ሁኔታ እንዲመገብ የማድረግ ስራ ነው። በክልሉ በተለያዩ አካባቢዎች በተገቢው ከመመገብ አኳያ በተፈጠረው ክፍተት የመቀንጨርና የመቀጨጭ ችግሮች በልጆች ላይ መከሰቱ በጥናት የተረጋገጠ መሆኑን የሚያነሱት በቢሮ የፕሮጀክቱ አስተባባሪዎች አርሶ አደሮች ምርቶችን ለገበያ ከማቅረባቸው በፊት ለራሳቸው እንዲመገቡ ማስተማር ይጠበቃል ባይ ናቸው። መቀንጨርን በዛ ፐርሰንት ይዘን ምርትና ምርታማነትን መጨመሩ ውጤታማም አይደለንም። ዳክረናል፣ ሮጠናል። እስካሁን ድረስም ምንድነው ውጤታማ ያልሆንበት ስንል ያው 40% ህዝባችን የቀነጨረ በመሆኑ የሚጠበቀውን ያክል ማምረት አልቻልንምና ለዚህ ትኩረት ተሰጥቶ መቀንጨርን ለመቀነስ አርሶ አደሩ አመጋገቡን አሰባጥሮ እንዲመገብ ለማድረግ ነው። በዋናነት የአመጋገብ ባህሉን እንዲያዳብር ለምሳሌ አንድ አይነት የምግብ ምድቦችን የመጠቀም ሁኔታ አለ።
ለምሳሌ በቆሎ ምርት የሚሰበሰብበት ጊዜ በአብዛኛው በቆሎ የመመገብ ድንች ሲመረት ድንች ብቻ የመመገብ ነገር ግን ሌሎችም እያሉ ትኩረት አለመስጠት ከግንዛቤ እጥረት አንጻር ስላለ ግንዛቤ እየፈጠርን እያስተማርን ደግሞ አዘሴም ታይም እንዲያመርቱም እያደረግን የተሻለ ትውልድ እንፈጥራለን ብለን እናስባለን። እንደየአካባቢያቸው ያለውን የስርዓተ ምግብ ሁኔታ ለማስተካከል በተጀመሩ ስራዎች ለውጦችን እያየን ነው ያሉት ተሳታፊዎች ያመረቱትን እህል በተገቢው ሰብስቦና አመጋገባቸውንም በማስተካከል ጤናማ ልጆችን እንዲያሳድጉ ሙያዊ ድጋፍ እናደርጋለን ብለዋል። የኛም አርሶ አደሮቻችን ከአትክልትና ፍራፍሬ አንጻርም ከስራ ስር ሰብሎች አንጻርም ከእንስሳትና እንስሳት ተዋጽኦ አንጻርም ከፍራፍሬ ዘርፎችም በጓሯቸው ላይ በትንሽ መሬት ላይ አምርተው ያን ያመረቱትን ደግሞ በተገቢው መንገድ ምርቱ ሳይባከን ምርቱን በመሰብሰብ በአገባቡ የሚጠቀሙበትና የምርት አያያዝንም ጭምር ዘዴ በተገቢው መንገድ ምርቶችን በመሰብሰብ ለተለያዩ ለምግብ ፍጆታ እንዲጠቀሙ የምርት ብክነት እንዳይከሰትም ተጨማሪ በርካታ ትምህርትና ግንዛቤ በእኛ በግብርና ኤክስቴንሽን ባለሙያዎች አማካኝነትም ከወረዳም ደግሞ ከፍተኛ በአዝርዕት ሰብሎች ላይ በሆርቲካልቸር ሰብሎች ላይ የተመደቡ ባለሙያዎች ወርዶ በቂ ግንዛቤ እየሰጠ ያለበት ሁኔታ ላይ ነው ያለው። እኛ ሰው የአመጋገብ ስርዓቱን እንዲያስተካክል ነው፣ አስተሳሰቡን እንዲያስተካክል ነው ስንሰራ የቆየ ነው። ሰው አስተሳሰቡ ሲለወጥ በቤት ውስጥ ያለውን አቀናጅቶ አቀነባብሮ አሰባጥሮ የመመገብ ሁኔታውን እንዲያስተካክል ስናስተምርም የምግብ ሰርቶ ማሳያም ሰርተን እያንዳንዷ ሴት አጥቢና ነፍሰ ጡር እናቶች ሌሎቹም ነገ የሚሆኑት ተከትሎ ሁሉም አርሶ አደር አርብቶ አደሩ ይህንን ከግንዛቤ እንዲያስገባ የተግባር ስልጠና ሁሉ ሰጥተናል። እንደ አካባቢያችን የስድስቱም አይነት ምግብ አይነቶች እጥረት ሳይሆን የአመጋገብ ስርዓት ላይ ሰፊ ችግሮች እንዳለ ያው በጥናትም ባየን በድጋፍና ክትትልም አይተናልና ስለዚህ እነዚህን ቀጣይ ሲኖርድ የተመጣጠነ ምግብ ከ6 ወር ጀምሮ ወደ ላይ ያሉት ሙሉ ህጻናት እንዲጠቀሙ እንዲመገቡ የማድረግ በእድሜ ክልል የሚያስፈልገውን ምግብ ለሁሉም ሰው እንደሚያስፈልግ በክብደታችን መጠን ጭምር መመገብ እንዳለብን በቂ ስልጠናዎችን ወስደናል። በንጥረ ነገሮች የበለጸጉ ምግቦችን በመመገብ ጤንነታችንን መጠበቅ ስለሚቻል የምርት አመራረትን ጨምሮ ስላመጋገብም ግንዛቤ ከመስጠት አኳያ ተጨማሪ ስራዎች ይጠበቃሉ። ከ110 ሺህ በላይ ነዋሪዎች የሚኖሩባት ቦዲቲ ከተማ በ10 ቀበሌያት መዋቅር እንድትተዳደር በከተማዋ ምክር ቤት ተወሰነ። ምክር ቤቱ አራተኛ ዙር 13ኛ የሥራ ዘመን 3ኛ መደበኛ ጉባኤ ባካሄደበት ወቅት በከተማዋ የተካለሉ ቀበሌያት የሚስተዋለው የመንገድ መሰረተ ልማት ችግር እንዲቀረፍ አባላቱ ጠይቀዋል። በወላይታ ሶዶ ዩኒቨርሲቲ ቦዲቲ ካምፓስ በቅርቡ ስራ መጀመሩን ያወሱት የከተማዋ ከንቲባ ዘካሪያስ ጃታ የምክር ቤት አባላት ላነሷቸው የልማትና መልካም አስተዳደር ጉዳዮችም ማብራሪያና ምላሽ ሰጥተዋል። ባልደረባችን ማሩ ሞላ ነው የምክር ቤቱን ውሎ የታደመው። የስራ አፈጻጸም ሪፖርቶች መጓደል፣ የኦዲት ግኝትን የማስመለስ ክፍተት፣ የህብረተሰቡን ኑሮ የሚያናጉ ጎጂ ልማዳዊ ድርጊቶችን አለማስቀረትን የመሳሰሉ በቦዲቲ ከተማ ምክር ቤት ጉባኤ የምክር ቤቱን ሪፖርት ተከትሎ የተነሱ አንኳር ጉዳዮች ናቸው። ከዚህ ከጎጂ ልማዳዊ ጋር ተያይዞ ያሉት ነገሮች ናቸው። ይህ ቀደም ሲልም በምክር ቤት ተነስቷል። ነገር ግን ተግባራዊ ሳይሆን ቀርቶ በየጊዜ እየተነሳ ያለ ነገር ስለሆነ መጀመሪያ ለምክር ቤቱ ሪፖርት ሲቀርብ የኦዲት ዕዳ የዞረና አዲስ ተብሎ በሪፖርት ቢቀርብ ለመገምገም ይመቻል። የምክር ቤት አባላት ላነሷቸው ጉዳዮች ዋና አፈ ጉባኤዋ ወይዘሮ ሸጊቱ ወርዳቸው ተከታዩን ምላሽ ሰጥተዋል። እንደ ከተማችን ጎጂ ልማዳዊ ድርጊት በአርሶ አደሩ ፓርት ወይ በገጠሩ ቀበሌ አካባቢ ጥሩ ሁኔታ ያለና ከተማ አካባቢ ትንሽ ክፍተት አለ ብሎ ሰው ያነሳው ከፍርድ ቤት ጋር ከሰላምና ጸጥታ ጋር ተቀናጅተን
ይሄን ጨርሰን የማስቀረትና የማቆም ስራ ከዚህ ለወደፊት ለመስራት ቃል የተገባንበትና ይሄን ተነጋግረን የዋልበት እንደሆነ ለመግለጽ ነው። ህዝቡን ደግሞ ለምን አልተመለሰም የሚለውን ጥያቄ ባነሳው ልክ እኛም ይሄን አጠናክረን የምንሰራ መሆኑን ለመግለጽ ነው። የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ ለጉባኤው ባቀረቡት የተለያዩ ሴክተሮች ስራ አፈጻጸም ሪፖርት ላይ የምክር ቤቱ አባላት ገምግመው ጠንካራና ደካማ ጎኖችን አመላክተዋል። ገበያ ቀን የሚከሰቱ ስብከቶች ህብረተሰባችን በሌባ እየተበላ ለመሆኑ እዛ አካባቢ ደግሞ ጸጥታ ብቻ ሳይሆን ህዝቡም ተሳታፊ መሆን እንዳለበት ነው። ትውልዱ በአሁኑ ሰዓት በትምህርት ዓለም ላይ የሚሰጠውን ትኩረት ወደ ኋላ ከመቅረቱ የተነሳ እየተጎዳን ስለሆነ ይሄን ማንኛውም አካል ዜጋን ምክር እየሰጠ እያጽናና እያስተማረ ዜጋን ለትምህርት ዓለም ቢያዘጋጅ። ገጠር ደግሞ መንገዶች አሉ አሁን እየተዘጉ ነው ያሉት። ስለዚህ መንግስትን ሳይጠበቁ እዛ አካባቢ ያለው ህብረተሰቡን በማስተባበር የመንገድ ከፈታ በማድረግ ህብረተሰቡ እንዲጠቀም የማድረጉ ጉዳይ ከአመራር የሚጠበቀው ማስተባበር ነውና እንዴ በቀረበው ሪፖርትም የገቢ አሰባሰብ የስድስት ወሩ በመታይበት ጊዜ ያው ከ50% እና በታች ነው ያለው። ደግሞ ዋነኛ ገቢ የሚሰበሰብበት ወቅት ከሐምሌ 1 እስከ ህዳር 30 ወይንም እስከ ታህሳስ 30 ነው። ግን ቀጣይ ጊዜ መሰብሰብ ያለበት ከእቅዱም አንፃር ሲታይ አብዛኛው ያልተሰበሰበ ገቢ ስላለ የገቢ አሰባሰቡ በጣም የተቀዛቀዘበት ሁኔታ ያለ ስለሆነ ቀጣይ ጊዜ ላይ ትኩረት ተሰጥቶ መሰብሰብ ያለበት በከተማችን ጎላ ብሎ የሚታየው ኮንትሮባንድ ነው፣ ህገወጥ ንግድ። እሱም ጎላ ብሎ የሚታየው በቦዲቲ ከተማ ነው። ህገወጥ ነዳጅ ግብይትም የሚፈጸመው እዚህ ላይ ነው። አሁን በቅርቡ በቁጥጥር ስር የዋለበት ሁኔታ አለ። የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ ከምክር ቤት አባላት ለተነሱ ጥያቄዎች በሰጡት ምላሽ በከተማዋ መሰረተ ልማት ስራዎችና ገቢ አሰባሰብ የላቀ ተሳትፎ እንዲያደርጉ አሳስበዋል። በዋናነት ከመንገድ መሰረተ ልማት ጋር ተያይዞ ነው የተነሳው። አሁን እኛ ጋር ከተማ ላይ በርካታ የገጠር ቀበሌያቶች ናቸው ወደ ከተማ የተካለሉት። እነዚህ የገጠር ቀበሌያት ሰፋ ያለ የመንገድ አክሰስ ችግር ያለባቸው ናቸው አብዛኞቹ። ስለዚህ እነዚህ የመንገድ አክሰስ ችግር ያለባቸው ቀበሌያቶች በማህበረሰብ ተሳትፎ መስራት የሚችሉትን ጉዳይ በማህበረሰብ ተሳትፎ በራሳቸው ተሳትፎ አድርገው እንዲሰሩ ነው። ግን በዛ ህብረተሰብ ደረጃ የማይሸፈኑ ጉዳዮችን ደግሞ በከተማ አስተዳደር በኩል እንዲሸፈን በሚል የቀረቡ ጉዳዮች ላይ የጋራ መግባባት ፈጥረናል። ያው ቀጣይም የኛ የእቅድ አካል አድርገን የምንሰራው ነው የሚሆነው ማለት ነው። የመንግስት መዋቅር ብቻ አይደለም ገቢ በማሰባሰብ ሂደት ለሚሳተፈው ሌሎች ባለድርሻ አካላት በሙላት መሳተፍ አለባቸው። በዛው ሁኔታ ገቢ በቂ ሁኔታ ካልተሰበሰበ የተጀመሩ የልማት ስራዎችን በምንፈልገው ጊዜ ማጠናቀቅ አንችልም። አንድና አንድ ከገንዘብ ጋር የተያያዙ ስራዎች ስለሆኑ ማለት ነው። ስለዚህ ለዚህ ምክር ቤት አባላት ሁሉ ከራሳቸው የሚጠበቀውን ሁሉ ማድረግ እንደሚችሉ ቃል የገቡበትና ውይይት ያደረግንበት ሁኔታ ነው ያለው። በመጨረሻም ምክር ቤቱ የተለያዩ ሹመቶችን በማጽደቅ ጉባኤውን አጠናቋል። በወረዳው የሚስተዋለው የንጹህ መጠጥ ውሃና የመንገድ መሰረተ ልማት ችግሮች በቀጣይ ትኩረት እንደሚሹ የኪንዶ ኮይሻ ወረዳ ምክር ቤት አባላት አሳሰቡ። የዜጎችን የዕለት ተዕለት እንቅስቃሴ ፈታኝ ያደረጉ የመሰረተ ልማት ጥያቄዎችን ለመመለስ ከህብረተሰቡ ጋር የጋራ ምክክር እየተደረገ እንደሚገኝም ተነግሯል። የኪንዶ ኮይሻ ወረዳ ምክር ቤት አባላት ያለፉት 6 ወራት ስራ አፈጻጸም ገምግመዋል። ለዝርዝሩ ነህሚያ ገነቱ። የኪንዶ ኮይሻ ወረዳ ምክር ቤት 4ኛ ዙር 13ኛ የስራ ዘመን 2ኛ መደበኛ ጉባኤውን ባካሄደበት ወቅት ላለፉት 6 ወራት የተከናወኑ ስራዎችን የገመገመ ሲሆን በጤናው በትምህርትና የህፃናት ፍልሰት ከማስቀረት አኳያ አመርቂ ውጤት መመዝገቡን ጠቅሰዋል። ትምህርት ከታይ ጤና ጣቤ ቄሪናቱ ፈያተታራ ትምህርት ቤት፣ ጤና ጣቢያ ከህፃናት ጤንነት ጋር ተያይዞ የህፃናትን ፍልሰት መቆጣጠር፣ ወደ ትምህርት ገበታቸው መመለስ እንደ በጎ ስራ የገመገምነው ነው። እናም ከግብርናም ከህብረት ስራም ከትምህርትም ከአጠቃላይ በወረዳ ውስጥ ካሉ ሴክተር መስሪያ ቤቶች አንጻር የተፈጸሙ ስራዎችን በሚመለከት ከባለፈው የተሻለ አሰራር ስርዓቶቹ ተዘርግተው
ጉድለትን ጥንካሬውን ከጉድለት ለይቶ እየሰሩ ያለበት ሁኔታ እንዳለ አይቻለሁ፣ ገምግሜያለሁ። በአካባቢው ምቹ መንገድ አለመኖሩ በሰው ልጆች ላይ ከፍተኛ ጉዳት እያደረሰ ነው ያሉት የምክር ቤቱ አባላት የንጹህ መጠጥ ውሃ አቅርቦት በየጊዜው እየከፋ መምጣቱንም አልሸሸጉም። እናቶቹ ደግሞ አምቡላንስ ገብቶ ከዛ ፊክ አድርገው መንግስት የዘረጋውን ኢንፍራስትራክቸርን ወይም መዋቅርን ተጠቅሞ ህዝብን ለመጥቀም መንገድ ወሳኝ ነው። ከዛ አንጻር ግን በአንዳንድ አካባቢ ከጥገናና ከሌሎች አንጻር ያሉ ጉድለቶች አዲስ የተጀመሩ ደግሞ መንገድ ስራዎቹ ከወሰዱ ኮንትራክተሮችም አንጻር ፈጥኖ የሚሰራበት አግባብ መሰራት እንዳለበት ክረምቱ ከመግባቱ በፊት ይሄ ሁሉ ተቀምጧልና ከዛ አንጻር ያሉ ነገሮች ሊስተካከል እንደሚገባ አይተናል። በእኛ አካባቢ ያለው ችግር ንጹህ የመጠጥ ውሃ ችግር ነው። አንዱ የታጠበበትን ሌላኛው ይጠጣል። ስለዚህ እየታመምን ነው። ችግር አለ። የታችኛው ምክር ቤት በተገቢው አለመደገፍና አለመከታተል ስራዎችን እንደሚያስተጓጉል ገልጸው በቀጣይ ክትትልና ቁጥጥር በማድረግ ክፍተቱን ለመሙላት በትኩረት እንደሚሰሩ የኪንዶ ኮይሻ ወረዳ ምክር ቤት ዋና አፈ ጉባኤ አቶ እሸቱ ሳቱ ገልጸዋል። የታችኛው ምክር ቤትን ከማጠናከር አንጻር ሰፊ ጉድለት እንዳለ ይህን ደግሞ በምክር ቤት ዛሬው አጽንኦት ተሰጥቶ የተባለው በአንደኛው ሩብ ዓመት ላይ እንደ ወረዳችን በተከሰቱ የመልካም አስተዳደር ችግሮች ጋር ተያይዞ በሶስቱም ወራት ጉባኤ ያልተካሄደባቸው 10 ቀበሌያት አሉ። የምክር ቤቱ ባለሙያዎችም እስከ ታች ቀበሌ ድረስ ተከፋፍሎ ክላስተር በመከፋፈል ከቋሚ ኮሚቴ ጋር ሆኖ ምክር ቤቱን እየደገፉ ያሉበት ሂደት ስላለ ቀጣይ ከዚህ በተሻለ ለውጥ ይመጣል ብዬ አስባለሁ። በመልካም አስተዳደር ጉዳዮች ዙሪያ የሚነሱ ጥያቄዎችን ለመመለስ የሚያስችል ምቹ ሁኔታዎችን መፍጠር ቀጣይ የትኩረት አቅጣጫ መሆኑን የገለጹት የኪንዶ ኮይሻ ወረዳ ዋና አስተዳዳሪ አቶ ደገፉ ዳልኬ ናቸው። መሰረተ ልማት ጋር ተያይዞ በርካታ ጥያቄዎች በዚህ ወረዳ አሉ። እንጋ አካባቢ ላይ ትልቅ በግምት ወደ 150-40 ሚሊዮን ድረስ ገንዘብ የሚጠይቅ በክልል ገጠር መንገድ ተጀምሮ የቆመ ድልድይ አለና ህብረተሰቡ አጠንክሮ አሁን አበክሮ የሚጠየቀው ከዛ ድልድይ ጋርና ተያይዞ ማሽንጋን አቋርጦ ድጫማን አቋርጦ ሞሌ ድረስ አልፎ የሚሄድ በክልል ገጠር መንገድ ተጀምሮ የቆመው መንገድ እያለ ይጠይቃል። እኛም ከሚመለከተው አካላት ጋር በተለይ የመንገድ መሰረተ ልማት ጥያቄ በሚመለበት አግባብ እንሰራለን ብለን ለህዝባችን ቃል ገብተና የወጣ ነው። ውሃ የመጠጥ ውሃ በተመለከተ ቶርቶ ላይ ወደ 4 ኪሎ ሜትር የምንጭ ተይዞ እንደገና ውሃ ታንከር ተገንብቶ አልቆ ቱቦ ዝርጋታ ወደ 4 ኪሎ ሜትር ተዘርግቶ አልቋል። የመጨረሻውን ቦኖ የመስራት ስራ አሁን ስለተጀመረ በአጭር ጊዜ ውስጥ ይሄም ለምረቃ የሚበቃ ነው። ጉድለት ባለባቸው ቦታዎች ላይ ደግሞ ህዝባችንን አነቃንቀን ቀጣይ ላይ የተሻለ ልማት እናመጣለን የሚል እምነት አለኝ። በምክር ቤቱ ማጠቃለያ ላይ ለአባላቱ የቀረቡ ሹመቶች ጸድቀው ጉባኤው ተጠናቋል። የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት ጊዜያት የተስተዋሉ ጉድለቶችን በተገቢው ለማረም እንሰራለን አሉ የኪንዶ ዲዳ የወረዳ ዋና አስተዳዳሪ አቶ አበበ ዋኬ። ለህዝብ አገልግሎት የሚሰጡ ተቋማት አሰራርን ለማሳለጥ ዲጂታል አሰራር የመዘርጋት ስራ እንደሚገባም የምክር ቤቱ አባላት አሳስበዋል። የኪንዶ ዲዳ የወረዳ ምክር ቤት 4ኛ ዙር 13ኛ የስራ ዘመን 2ኛ መደበኛ ጉባኤውን አካሂደዋል። የወረዳው መንግስት ኮሚኒኬሽን አገልግሎት ላደረሰን ዘገባ ሂሩት የምሩ። የኪንዶ ዲዳ የወረዳ ምክር ቤት ባካሄደው 4ኛ ዙር 13ኛ የስራ ዘመን 2ኛ መደበኛ ጉባኤ የንጹህ መጠጥ ውሃ የመብራትና የመንገድ ተደራሽነት ላይ ትኩረት ተሰጥቶ ሊሰራ እንደሚገባ የምክር ቤት አባላት ጠይቀዋል። መጠጥ ውሃ ያልደረሰባቸው አካባቢዎች እነ ዜራዳ አይነት እንታች በላካ አይነቶች የተለያየ አካባቢ ንጹህ መጠጥ ውሃ ያልደረሱባቸው ቀበሌያት ንጹህ መጠጥ ውሃን እንዲያገኙ ህዝቡ አንስተዋል። እንግዲህ ይሄ የኛ ተወካይ አቀማመጡም በጣም እንትን ስለሆነ ለዚህ ህብረተሰብ አስፈላጊ ነገር እንዲያ ውሃ ንጹህ ውሃ ስለሚያስፈልግ ህዝቡ ጠይቋል። እኔ እግዚአብሔር ሲጸልይ የነበረው የደሜ ድልድይ ስራ ጀምሯል። ስራ ጀምሮ በጣም ነው ደስ ያለ ነው። እግዚአብሔርን ማመስገናል። ወንጌል አማኞችም ፓስተሮችንም ጸሎት አድርጓል። እግዚአብሔርን አመስግኗል። ለምን ቆም የሚለው የህዝብ የምክር ቤቱ ጥያቄ ምናልባት ክልል መንግስት መጥቶ ወዲያውኑ መፍትሄ እንዲሰጥ መንገድን በሚመለከት ቀበሌን ከቀበሌ ቀበሌን ከወረዳ ጋር የሚያገናኙ
እንደገና ከአስፋልት ወደ ወረዳው ዋና ከተማ የሚወስደው 9 ኪሎ ሜትር የአስፋልት መንገድ የሚሆንበትን ሁኔታ የአካባቢው ተወላጆችም ሆኑ የተለያዩ የወላይታ ህዝብ ድጋፍ ተደርጎ ቢሆን ያ ወደ አስፋልት የሚቀየርበት መንገድ ቢመቻች የሚለው በምክር ቤቱ አባላት ተነስቷል። ማዘጋጃ ቤት አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችና የአፈር ማዳበሪያ ስርጭቶች እንዲሁም ትምህርት ስራ ላይ እንዲቀረፉም አጽንኦት ሰጥተዋል። በአሁኑ ጊዜ የበልግ ወቅት እየተቃረበ ስለሆነ ለበልግ የሚሆን ዘሮች ምርጥ ዘሮች እንደገና ማዳበሪያ ለህዝብ ለአርሶ አደር በጊዜ መቅረብ እንደሚገባ ምክር ቤቱ አጽንኦት ሰጥቶ ተነጋግሯል። የተመዘበሩ ገንዘብ የመንግስትና የህዝብ ገንዘብ የሚመለስበትን ሁኔታ በወረዳ ደረጃም ሆነ በዞን ደረጃ የተያዘው የሚመለስበትን ሁኔታ በጥንካሬ ምክር ቤቱ አባላት አቅርቧል። እዚህ ያለው ሆስፒታል ውስጥ ያለው ዞን መንግስታትን ክልል መንግስታትንም ፌደራል መንግስታትንም መጥቶ ሆስፒታልን እንዲያይና ለሆስፒታሉን አስፈላጊ ነገር ግባቶች እንዲያሟሉ ሆስፒታል ውስጥ ያሉ አገልግሎት ሰጪው አባላትም ዶክተሮችን ጭምር ጥሩ አገልግሎት እንዲሰጡ ሆስፒታል ጉዳይ ላይ ብዙ ውይይት ነው ያደረግነው። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት የኪንዶ ዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ የህዝቡን የልማትና የመልካም አስተዳደር ጥያቄዎችን በመለየትና ደረጃ በደረጃ ምላሽ እንዲያገኝ ይሰራል ብለዋል። ስፔሻሊ በመንገድ ስራ፣ በውሃ፣ በጤና፣ በሆስፒታል፣ በማዘጋጃና እንዲሁም በትምህርት ስራ ላይ ሊሰሩ የሚገቡ ነገሮች በሚገባ ተነስተዋል። እነዚህ ሊያሰሩ የሚችሉ እንደሆነ አይተናል። በሚቀጥለው አራተኛ ዙር 90 ቀን እቅድ ውስጥ አካተን በሚገባ በግብርናው ቀጥሎ ያለው በበልግ አዝመራ ወቅትም ላይ መሰራት ያለበት ከግብዓት አቅርቦትም ጋር ከምርት ዘር አቅርቦት ከማዳበሪያ አቅርቦት ጋር በጊዜ ኢርሊ ሶዊንግ ኤሪያም እኛ ጋር ስላለ ቀድሞ የሚዘሩ አካባቢዎች ስላሉ እነዛ ዙሪያ ላይ በርካታ ሀሳቦች ተነስተዋል። የህዝብ አገልግሎት ፍላጎትን ለማርካት የፈጻሚዎች አቅም ማጎልበት፣ ዲጂታል አገልግሎት ማስፋፋትና የቅሬታ መከታተያ ስርዓትን ለማጠናከር እንደሚሰራም ገልጸዋል። በሚገባ እዛው ውስጥ ገብተን ስራ ብንሰራም ያልተፈቱ በርካታ ነገሮች አሉ። በሚገባ የምንፈታው ይሆናል። ከግብርና ጋር የተያያዘውንም በጊዜ ጥራት ያለው ምርጥ ዘርና ወቅቱ ያላለፈው ማዳበሪያም ዩሪያም ሌሎች ለግብዓት ምርትና ምርታማነት የሚያሳድጉ ነገሮች በጊዜ ይቅረቡልን ለበልግ አዝመራ የሚለው ነገር አንስተዋል። ይሄን በሚገባ ምርጥ ዘር ግዢ ወደ 80 ኩንታል የሚሆነው ምርጥ ዘር ግዢ ከምርጥ ዘር ድርጅት ቀድመን ባለፈው ሳምንት የግዢውን አከናውነናል። የምክር ቤቱ ዋና አፈ ጉባኤ አቶ ታደለ ዘለቀ በበኩላቸው የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ምላሽ እስከሚያገኙ ድረስ ምክር ቤቱ ቁጥጥርና ክትትል እንደሚያደርግ ተናግረዋል። ማዘጋጃ በጎርፍ መሄጃ ዲች ባልተሰራበት አካባቢ ላይ ጉድለት አለ ተብሎ ተነስቷል። ስለዚህ በእኛ በኩል በአመት 4 ጊዜ መደረግ የሚገቡ መደበኛ ጉባኤዎች ጊዜውን ጠብቀን ለማድረግ አሁን ሁለተኛ መደበኛ ጉባኤ ዛሬ ስናደርግ ሶስተኛውንም ያው ጊዜውን ጠብቀን ለማድረግ ከህዝብ ጥቅም አንፃር በየአካባቢ መልካም አስተዳደር ጥያቄ የሆኑ ጉዳዮች ጉባኤ ቀርቦ የህዝቡ ጥያቄ ምላሽ እንዲያገኝ የምናደርገው ነገር ሁሉ ለማድረግ በእኛ በኩል ጥረት እናደርጋለን። ምክር ቤቱ የወረዳው ፍርድ ቤት ስራ አስፈጻሚ በመገምገም አጠቃላይ ሪፖርት በማጽደቅ ተጠናቋል።